መስከረም አበራ አሁን በበስንቱ ድራማ ትወናዋ የምንወዳት ሂሩቴ ለመጀመሪያ ጊዜ ትወናን የጀመረችው የቃቂ ውርዶት በተሰኘ ቲያትር ነው። የቲያትር ፍቅሯ ይለያል። አሜሪካን ሀገር ለመኖር ሄዳ ከ4 ወር ቆይታ በኋላ ተመልሳለች። ምክንያቷ ደግሞ ዳግም ብሔራዊ ቲያትር ገብቼ ቲያትር ላይ ነው ዳግም ብሔራዊ ቲያትር መድረክ ላይ ቆሜ ላልተውን ነው ወይ ብላ በማሰቧና እንደማይሆን ስለገባት ነው። ለቲያትር ያላት ፍቅር ብዙዎቻችን በህልምም በውንም የምንናፍቃትን አሜሪካን አስትቶ አስመጥቷታል። ይገረም ደጀኔ እድል ሁኔታና ተሰጥኦ እኩል ሲገጥም ያየሁት ባንቺ ነው ብሎ አሞግሷታል። ትወና ለመስከረም ኑሮ እንጂ መምሰል አይደለም። የተጫወተቻቸውን ገጸ ባህሪያት በልዩ ፍቅር ተወዳቸዋለች። ዳይሬክተሮች ከማዘዛቸው በፊት ቀድማቸው ገጸ ባህሪዋ መልበስ ያለባትን ልብስ ለብሳ የጸጉሯን አኳኋን አስተካክላና አጠቃላይ ምልከታዋን ቀድማ መስላ ታስደነግጣቸዋለች። ትወና ከነሙሉ ክብሯ መስከረም አበራ ውስጥ ትገኛለች። ስለማንነቷ ስላስተዳደጓ በኋላ ላይ እንመለስበታለን። ለዛሬ ርዕሳችን ያደረግናት ፖለቲካ መሆኑን ሳላቅን የሰራሁት ያለችውን ስራ ለማንሳት ነው። በዚሁ ስለ በስንቱ ድራማም እናውጋችኋለን። ከሱ ጋር የሚመሳሰል ከዓመታት በፊት የተሰራ የሆሊውድ ሲትኮም እንዳለ ታውቃላችሁ። ከሱ ነው የተኮረጀው ተብሎ የሚታማል። ዛሬ ስለዚሁ ጉዳይ እንዳስሳለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሐሳብ አስተያየቶቻችሁን ደግሞ በኮሜንት አሳውቁን። ወደ ዝግጅታችን አለፍን። አዲስ አበባ ተክለ ሃይማኖት አካባቢ ተወልዳ ያደገችው መስኪ ከነበራት ጭምር ባህሪ አንጻር ተዋናይ ሆናለሁኝ ብላ አስባው አታውቅም። ዝምተኛ፣ ሰው ፊት መቆም የምትፈራው መስኪ ብዙ ሺህ ሰው በተሰበሰበበት መድረክ ላይ ወጥታ መተወኗ አይደለም ለሚያውቃት ለቤተሰቧ ቀርቶ ለራሷም ተአምር ነበር። ይሄን ማንነቷን የገነባላት ደግሞ ለመጀመሪያ ጊዜ ሰራችው የቃቂ ውርዶት የተሰኘ በጉራጌ ሴቶች ባህል አስተዳደግ ላይ የሚያጠነጥን ቲያትር ነው። ቃቂ ውርዶት በድሮ ጊዜ የነበረች ጊዜዋን ቀድማ ስለ ሴቶች መብት የምትሟገት ሴት ነበረች። መስከረምም ገና በ18 ዓመቷ የዚህችን ጀግና ሴት ማንነት ተሸክማ በታላቁ ብሔራዊ ቲያትር መድረክ ላይ ቆማ የትወና ህይወቷን ሀብላ ጀመረች። ከዛ በኋላ የቴዎድሮስ ራዕይ፣ እንግዳ፣ ከትዳር በላይ፣ የኮከቡ ሰውና የመሳሰሉትን የመድረክ ስራዎች በጥሩ ብቃት ተውናባቸዋለች። ከነዚህ የመድረክ ጉዞዎች በኋላ ቤቶች ድራማ፣ መለከት ድራማን የመሳሰሉትን ከሰራች በኋላ ፖለቲካ እንደነበር ሳላቅ ነው የሰራሁት ያለችበትን ምን ልታዘዝ ሲትኮም ድራማን እንድትሰራ ታጨች። ታዲያ መስከረም እድላዊት የምትባልን ካራክተር የተወነች ሲሆን ሲትኮሙ ከቀልድ ባለፈ ጠንከር ያሉ ፖለቲካዊ ነቆራዎች የሚተላለፉበት ነበር። ነገር ግን ባለሜዳዋ መስኪ ጉዷን አታውቅም። ዝም ብላ ትተውናለች። ቆይቶም አድናቆቱም እይታውም እየጨመረ ሲመጣ ወዳጆቿ መስኪ በጣም ደስ የሚል ድራማ ነው የምትሰሩት፣ ነገር ግን እንዳያሳስሯችሁ እፈራለሁኝ፣ እንዲህ አይነት ፖለቲካ እንዴት ደፈራችሁ ይሏታል። እሷም ደንገጥ ብላ አረኔ ምንም አላውቅም ብላ ከመለሰችላቸው በኋላ ወደ ነዋጄ ማለትም የሲትኮሙ ዳይሬክተር ወይም አዘጋጅና ሚካኤል ታምሬ ጋር በመሄድ ይሄ ነገር ፖለቲካ ነው እንዴ በማለት ጠይቃቸዋለች። ሁኔታውን ስታስታውስ ሚካኤል ታምሬ ሳቁን ለማቆም ምናልባት ደቂቃዎች ፈጅቶበታል ትላለች። መስኪ ከዛ በኋላ ብዙም ፖለቲካዊ ነገሮችን ባትነካካም በአንድ ወቅት ከኢትዮጵያ ጋር ካናዳ አብራ ተጉዛ በተሳተፈችበት መድረክ አቤት ስልጣኔ፣ አቤት ውብ ከተማ፣ መንገዳችን መብራት፣ ቤታችን በሻማ የምትል የኮሪደር ልማቷን ነቀፍ ለማድረግ የምትሞክር ግጥም ማንበቧን ተከትሎ በስንቱ ድራማ ሊቋረጥ ይችላል፣ አሊያም በቃ ዳግም ላትመለስ ነው ከሀገር የወጣችው የሚሉ መላምቶች ሲሰሙ ቢቆዩም ሆኖም ሁለቱም ሳይሆኑ ቆርተው እሷም ተመልሳለች። በስንቱ ድራማም እስካሁን ድረስ ቀጥሏል። ስለ መስከረም አበራ ሲነሳ የትዳር ህይወቷ ብዙም ያልተሳካላት እንደሆነች፣ አግብታ እንደፈታች እንዲሁም ከተስፋውን ፍራሽ አዳሽ ጋር የፍቅር ግንኙነት እንደነበራቸው አሉባልታዎች ይሰማሉ። ነገር ግን ምንም የተረጋገጠ መረጃ የለም። በቅርቡ ፍቅረኛዋ በድብቅ ቀለበት እንዳሰረላት ይታወሳል። መስኪ ግን ከማሳወቅ ተቆጥባለች። ውድ ተመልካቾቻችን አሁን ደግሞ ስለ መስኪ ጥቂት ብለን ከዛም ስለ በስንቱ ድራማ አኮራረጅ እየቀጠልን እንሄዳለን። አብራችሁን ቆዩ። እዚህ ድረስ ከመጣችሁ አይቀር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ስለ ዝግጅታችን ያላችሁን ሀሳብ አስተያየት በኮሜንት አሳውቁን። መስከረም አበራ የኛ በተሰኘው የሙዚቃና ትወና ቡድን ውስጥ ነበረችበት። ራሄል ጌቱ፣ ዘቢባ ግርማ እንዲሁም እሸቱ መለሰን ጨምሮ እነ መሳይ ተፈራ የነበሩበት ቡድን ነው። ከዚያ ተንደርድራ መስከረማችን በ13ኛው የለዛ ሽልማት ስነ ስርዓት ላይ ግንቦት 16 ቀን 2016 ዓ.ም በሂልተን ሆቴል እንዲያ እስከ መድመቅ ደርሳለች። በዚህ የሽልማት ስነ ስርዓት ላይ አንጋፋው ድምፃዊ ነዋይ ደበበ የለዛ ሽልማት የህይወት ዘመን ተሸላሚ የሆነበት ነበር።
ከሁሉ በላይ ግን መስከረም አበራ ያለችበት በስንቱ ድራማ በ3 ዘርፎች 3 ሽልማቶችን አሸንፏል። በሌላ በኩል በ2 ዘርፎች የታጨችው አርቲስት መስከረም አበራ ሁለቱንም የሽልማት ዘርፎች በማሸነፍ በሽልማት መድረኩ እንደነገሰች ተመልክተን ነበር። መስከረም አበራ በአዲስ አበባ ተወልዳ ያደገች አራዳ ናት። ወደ ፊልሙ ዓለም ከመምጣቷ በፊት በቲያትሩ ቆይታለች። በጣም ተወዳጅና ጎበዝ የመድረክ ሴት ናት። በፊልሙ ዓለምም ከፍተኛ ተወዳጅነትን ያተረፈላት እንሳሮ የተሰኘው ፊልሟ ነው። ከበስንቱ በፊት የግርሳት የሚል ተከታታይ የቴሌቪዥን ድራማ ላይ ተሳትፋለች። በጣም ተወዳጅ ነበር። ከዘቢባ ግርማ ጋር ጥሩ ጓደኛሞች ናቸው ይባላል። እንደውም በኮሮና ወቅት አብረው ይኖሩ እንደነበር ይታወሳል። እንግዲህ አለማየሁ ታደሰ በተክሊል እንኳን አግብቶ የመስከረም ባል እንደሆነ እንድናስብ ያደረገን በስንቱ የተባለው ድራማ ነው። ስለሱ ጥቂት እናውጋ። በስንቱ አሪፍ ሲትኮም ነው። መነሻ ሀሳቡ ኤቭሪባዲ ላቭስ ሬይመንድ ከተሰኘ ሲትኮም እንዳገኘ ለማወቅ ምንም ማሰብ አይጠይቅም የሚሉ አሉ። ገና ሲጀምር ራሳቸው በጽሁፍ እንደሚናገሩም ቴዎድሮስ ሸዋንግዛው ጽፎታል። የሁለቱ ሲትኮሞች ልዩነት ኤቭሪባዲ ላቭስ ሬይመንድ ዋናው ገጸ ባህሪ የስፖርት የህትመት ጋዜጠኛ ነው። በስንቱ ዋናው ገጸ ባህሪ የሬዲዮ ጋዜጠኛ ነው። ኤቭሪባዲ ላቭስ ሬይመንድ ሁለቱ አዛውንቶች የሬይ ቤተሰቦች ናቸው። በስንቱ አዛውንቶቹ የሂሩት ወላጆች ናቸው። ኤቭሪባዲ ላቭስ ሬይመንድ ላይ የወንድም ገጸ ባህሪው የሬይ ወንድም ሲሆን ስራው ፖሊስ ነው። በስንቱ ላይ የወንድም ገጸ ባህሪው ሙሉ ቀን የሂሩት ወንድም ሲሆን የህግ ምሩቅና ስራ አጥ ነው። በቃ በስንቱ የኮረጀው ይህንኑ ነው የቤተሰቡ ቅሩን። ከዚያ ውጪ ገጸ ባህሪያቱን መቼቱን ወዘተ ኢትዮጵያዊ አድርጓቸዋል። ቀልዶቹ ከፊል የውሰት ከፊል የፈጠራ ናቸው። ኤቭሪባዲ ላቭስ ሬይመንድ አስቀድማችሁ አይታችሁም ቢሆን እንኳን በስንቱ አሁንም በብዙ የሚታጨድ የሳቅ አዝመራ አለው። አለማየሁ ታደሰና መስከረም ድንቅ ተዋንያን ናቸው። በቲያትር ቢባል በፊልም፣ በኮሜዲ ቢባል በትራጀዲ፣ በመድረክ ቢባል በቴሌቪዥን የተዋጣላቸው ተዋንያን ናቸው። ሲትኮም በእኛ ሀገር ገና እየተጀመረ የመጣ ቅርጽ ነው። ከዚህ በፊት ምን ልታዘዝ ጥሩ ሲትኮም ነበር። ለበስንቱ ስኬት ከጀርባው አንድ ሰው አለ፣ አብርሃም ገዛኸኝ። አብርሃምን በመጀመሪያ ያወቅነው የእጁ ስራው በሆነው የግርሳት ነው። ዘውጉ ክራይም ትሬለር ሲሆን በትንሽ በጀቱ ታሪኩን በሚገባ በምስል ነግሯል። የፊልሙ ደረጃ ከሆሊውድ አይተናነስም። ፊልሙ ሳይንዛዛ እጥር ምጥን ብሎ ጀምሮ የጨረሰ ነው። የነገን አልወልድም ሌላው የአብርሃም ፊልም ነው። የቲቪ ሳይሆን የፊቸር ፊልም ነው። በጣት ከሚቆጠሩ የምንጊዜ ምርጥ የኢትዮጵያ ፊልሞች አንዱ ነው። አያችሁ፣ ጥበበኛ ስትሆኑ የነካችሁት ሁሉ ጥበብ ይሆናል። ቤታችን ባገኘችው መረጃ መሰረት አብርሃም ገዛኸኝ እንዲህ ያለ የጥበብ ስራ ለመውለድ ብሎ በኬንያ የነበረውን የጋዜጠኝነት ስራ ትቶ ወደ ሀገሩ የገባ ሰው ነው። ያኔ የቢቢሲ አማርኛ የዝግጅት ክፍል ባልደረባ ነበር። ተወውና የሂሩቴና የበስንቱ ትዳር አዋቃሪ ሆኖ አረፈው። ስለ መስከረም አበራ፣ ስለ በስንቱ ድራማ፣ ስለ ደራሲ ሁሉ አውርተን ስለ አለማየሁ ታደሰ አለማውራት አይቻልምና ጥቂት ስለ አለማየሁ ታደሰ አንዳንድ ነገር ነግረናችሁ ዝግጅታችንን እናበቃለን። አብራችሁን ቆዩ። አለማየሁ ታደሰ ተወልዶ ያደገው ሐረር ከተማ ነው። በርካታ ፊልሞች ላይ መሳተፍ ቢችልም ገናናነቱ በቲያትር ቤት ባለው የትወና ብቃትና ስም ይበልጣል። አለማየሁ ከ40 በላይ የመድረክ ቲያትሮችን ሲሰራ በተለይም ባቢሎን በሳሎን የሚለው የመድረክ ስራው ለ20 ዓመታት እየጣፈጠ ተመልካቾች በሰልፍ ይመለከቱት የነበረ የምን ጊዜም ምርጥ ቲያትሩ ነበር። አንድ የቲያትሩና የአርቲስቱ አድራጊ ባቢሎን በሳሎንን ከ76 ጊዜ በላይ በመመልከት ፍቅሩን አሳይቷል። ከሚያደንቀው አርቲስት አለማየሁ ታደሰ ጋርም በሰይፉ ሾው ላይ ተገናኝተዋል። አለማየሁ ታደሰ ታዲያ በአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ትምህርት ክፍል በማስተማርም ብዙ የሀገራችንን አርቲስቶች ለቁም ነገር አብቅቷል። በአንድ ወቅት የራሱን ቲያትር ማስተማሪያ ቤትም ከፍቶ ነበር። እንግዲህ ከላይ ጠቀስንላችሁ መስከረም አበራም ገና ወደ ቲያትር ቤት ገብታ መማር ስትጀምር አንዱ ያሰለጠናት ሰው አለማየሁ ታደሰ ነበር። እናም ከሱ ጋር መስራት የብዙ ጊዜ ህልሟ ነበር። አሁን እንግዲህ የሱ ሚስት ሆና በበስንቱ ድራማ ላይ ትተውናለች። ታዲያ ይህ ተወዳጅ አርቲስት እጅግ የተወደደና በብዙዎች እንደ ምሳሌነት የሚታይ ለ22 ዓመታት የዘለቀ ትዳር አለው። ባለቤቱም የአንጋፋው አርቲስት አዳነች ወልደ ገብርኤል ልጅ ማርታ ጌታቸው ናት። ማርታን በትወና ብቃቷ የምትወደድ ሴት ናት። በተለይ በደርሶ መልስ ተከታታይ ድራማ ከብዙዎች አድናቆትን አትርፋለች። የተገናኙበትን አጋጣሚ እናቷ አዳነች ወልደ ገብርኤል ለምታዘጋጀው ፊልም እንዲሰራ በመታጨቱ ነበር። ወደ ቤታቸው በተደጋጋሚ ይሄድ ስለነበር እየተግባቡ መጡ። ከብዙ ጊዜ በኋላ በድንገት ሲያወሩ እንዳላገባ ነግሯት እሷን በመገረም እንዴት አላገባህም እስካሁን በማለት ታዲያ ለምንኛ እንጋባም ስትል አስከትላ ጠይቀዋለች። ከዚህ ንግግራቸው 2 ዓመት በኋላም እግዚአብሔር ፈቅዶ በተክሊል በእግዚአብሔር ፊት ትዳር ፈጽመዋል። በዚሁ የተቀደሰ ትዳር 3 ልጆችን ማፍራት የቻሉ ሲሆን የመጀመሪያ ልጃቸው በእምነት አለማየሁ ይባላል። በአሁን ሰዓት የ20 ወይም የ21 ዓመት ጎረምሳ ነው። ሁለተኛው ልጃቸው አሜን አለማየሁ እንዲሁም ሶስተኛና
ብቸኛ ሴት ልጃቸው ማርያማዊት አለማየሁ ትባላለች። ውድ ተመልካቾቻችን ለዛሬ ያዝንላችሁን ዝግጅት እዚህ ላይ ያበቃን። ቸር ያቆየን።